السلام عليكم ورحمة الله وبركاته. الحمد لله بسلام تفتنال. ዛሬ ጠዋት 3 ሰዓት ከ30 ከሰፈር ከአቡ በክር ጋር ሆነን ወደ ኮሚቴው ስብሰባ ስናምራ ከወይራ ወደ ዘነበወርቅ ሰፈር ልንደርስ ስንቃረብ መንገድ ላይ ፒክአፕ መኪና መንገድ ዘጋችብን። ዘለው 4 ሰዎች ወረዱ። የመኪናውን በር ለመክፈት ተጣጣሩ። የሲቪል ልብስ የለበሱ በመሆናቸው ማናችሁ መታወቂያ አሳዩን ብንል ቆጣ ብለው መታወቂያም አሳዩን። ሁለቱ የፖሊስ መታወቂያ ይዘዋል። ከፍተን ወረድን። የአቡበክር መኪና ኮልፌ ቀራኒዮ ፖሊስ ጽፈት ቤት በር ላይ ቆመች። ፖሊሶቹ እኛን ይዘው ወደ አዲስ አበባ ፖሊስ 4 ሰዓት ላይ ደረስን። ተፈተሽን። ሞባይል፣ ላፕቶፕ፣ ብር፣ ዶክመንት፣ ቁልፍ፣ ፍላሽ ዲስክ፣ ቀበቶ ማንኛውም ወረቀት ወስደውብን መዝግበው ወደ ስር አስገቡን። ለየብቻ በባዶ ክፍል 5 ሜትር በ5 ሜትር ቁመቱ 4 ሜትር ይሆናል በዚያ ክፍል ውስጥ አስገቡን። ክፍሉ ባዶና ቀዝቃዛ ነው። በሩ ተዘጋብን። እንደገባው አዱሃ ሰገድኩና አላሁ አክበር አንድ ስለ ለውጥ የምታወጋ መጽሐፍ አግኝቼ ማንበብ ጀመር። 40 ገጽ እንደደረስኩ አንድ የደህንነት ኃላፊ የሚመስል ሰው በ4 ፖሊሶች ታጅቦ በሯን ከፍቶ ገባ። ማነ የተወለደ እድሜ ወዘተም ጠየቀ። መጽሐፍ እያነበብኩ ነበርና ደግሞ ታነባል መጽሐፉን ከየት አመጣ ሲል ጠየቀ። ከዚሁ አግኝቼ ነው ብዬ ቀጠልኩ። 7 ሰዓት ላይ ፖሊስ መጥቶ ቢሮ ይፈልጋል ብሎ ይዞኝ ሄደ። ፖሊሱም አስገብቶኝ ወጣ። ገብቼ ጠበቅኩ። ያ የቅድሙ ደህንነትና ሌላ ጥር ያለ ደህንነት አብረው መጡ። ትውልድ ከየት ነው ብለው ጠየቁ። ጅማ ከተማ ስል መለስኩ። የጅማውን ግጭት የት ሆነ ነው ያስበጠበጥከው ሲሉ ጠየቁ። በንግግራቸው ሳኩኝ። ቆጣ ብለው የበጥብጡ ጊዜ የት ነበር ብለው ጠየቁኝ። እዚሁ አዲስ አበባ። የት ተማር? የት ሀገር ሄደሃል? ወዘተም በማለት ጥያቄያቸውን አከታተሉ። ከዚያም ስማ ከጸረ ሰላም ኃይሎች ጋር የምታደርገውን ሁሉንም እንቅስቃሴ መንግስት ደርሶበታል። ዝም ሲል መንግስት የፈራ እንዳይመስል ከዛሬ ነገ ትታረም ይሆናል ብለን ታግሰን ጠብቀን ነበር ሲሉ ተናገሩ። በዚህ ጊዜ ሳቁኝ፣ ተቆጡ። እኛ ስብሰባ ሊያም እንድትናገር አይደለም፣ የመጨረሻ ማስጠንቀቂያ ልንሰጥህ ነው። በየመስጊዱ በሰደቃ ሽፋን ህዝቡን የምታናሳሳውን ታቆማለህ። ህዝቡ ወክሎኛል ብለህ የምታደርገውን እንቅስቃሴ ካላቆምክ ዋጋህን ታገኛለህ አሉ። ይህን ሁሉ ሲናገሩ እግሬን አነባብሬ ነበርና ተቆጡ። እግርህን አውርድ አሉ። በዚህ ጊዜ ጣልቃ ገባሁና መረጃ ካላችሁ ፍርድ ቤቱ ሰዱና ክስ መስርቱ። ምን ታስፈራራላችሁ? እንኳን ማስፈራራት ለእምነታችን ህይወት ለመስጠት ዝግጁ ነን። ማስረጃ ካላችሁ ያሻችሁን አድርጉ አልኩኝ። ምንን ፈርተን ሞት፣ ምንን ፈርተን እስር? ሰው ዋሽቶ ይታሰራል፣ ሰው በማት ይታሰራል፣ ሰው ሰርቆ ይታሰራል። በእስልምና መታሰር እንዲሁ አይገኝም እንጂ ከተገኘ ሸረፍ ነው ኢኽዋን። ሞቱን ካገኘው ኢዝ ነው፣ ክብር ነው። ግን ያን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። ቁል ላ ዩሲበና ኢላ ማ ከተበ አላሁ ለና። አላህ ከወሰነው ውጭ የሚደርስ ነገር አለ? ለምን አልፈራም ብለው ነው መሰል ቆመው ቆጣ በማለት ላንተ ፍርድ ቤት በመውሰድ ጊዜ አናባክንም፣ ዋጋህን እንሰጣለን። አንዲት ችግር ቢፈጠር የመጀመሪያው ጥይት አንተ ላይ ነው የሚያርፈው። ትሰማ እንደሆነ ስማ፣ መስጊድ እያደራጀ ታበጣብጣለህ ሲሉ ተናገሩ። ካዋጣችሁ ቀጥሉ ስል ተናገርኩኝ። መንግስት አንተን ፈርቶ መሰለህ? አንተ ለመጅሊስ ምርጫ ምን አገባህ? እንቅስቃሴን አቁመህ እንደ ዜጋ አርፈህ የማትኖር ከሆነ የምናሳይህን እናሳይሃለን። ኮሚቴ ምናምን ትላለህ? ህገ ወጥ ናችሁ። ማን መረጣችሁ
ህዝቡ መንግስትን እንጂ እናንተን መች መረጠ? ታርፍ እንደሆነ ይህ የመጨረሻ ማስጠንቀቂያ ነው በማለት ጨርሰናል አሉ። ዳግም ካዋጣችሁ ቀጥሉ አልኩ። ፖሊሶቹን ጠሩና ዕቃውን ስጡትና ይሄድ ብለው ወጡ። ዕቃዬን ተቀብዬ 7:30 ላይ ከዚያ ወጣ። ስወጣ አቡበክር ቀድሞኝ ወጥቶ ነበርና ከዚያም ሄደን እርሱም እንደኔ ተመሳሳይ ሁናቴ ውስጥ እንደነበረ ነገረኝ። የሁለታችንም ሂደት ተመሳሳይ ነበር። የዋህ ሰዎች ሕጋዊንና ሕገ መንግሥታዊውን የሕዝበ ሙስሊሙን የመብት ማስከበር ሂደት በተራ ማስፈራራት ሊያቆሙ ይሻሉን? አልሐምዱሊላህ በሰላም ወጣን። አህመድ ዲን ጀበል